ሶሻል ሚዲያ ላይ የምትፈልጉትን ብራንድ ለመገንባት ቪዲዮ ብቻ መልቀቅ በቂ አይደለም። እንደምታዩት ሶሻል ሚዲያ ላይ በጣም ብዙ ፎሎወር በጣም ብዙ እይታ ያላቸው እናንተ የምታውቋቸው እንኳን ኮንተንት ክሬተሮች የሚፈልጉትን ያህል ኢንፍሉዌንስ ሳይኖራቸው ቀርቶ ገንዘብ እያጠራቸው ተመልክታቸዋል። ለዚህ ደግሞ ዋነኛ ምክንያቱ ቪው ብቻ ማሳደድ ነው። ቪዲዮ ብቻ በደንብ እንዲታይ አድርጎ ኮንተንት መልቀቅ ማለት ነው። ኮንተንት የምንለቁት በደንብ እንዲታይ ብቻ አይደለም፣ በጣም ብዙ ኢምፓክት እንዲፈጠር ነው ኮንተንት የምንለቁት። እናንተ የምትፈልጉትን ደግሞ በጣም ብዙ ተከታይ ኖሮት በጣም ብዙ ነገሮችን ማድረግ የሚችል ማስታወቂያዎችን የሚሰራ የምትፈልጉትን ላይፍ ስታይል የሚኖር ገንዘብ የሚሰራ ክሬተር ለመሆን ደግሞ 3 አይነት የኮንተንት ክሬሽን ፌዞችን መቀላቀል አለባችሁ። ከመጀመሪያው ፌዝ በቀጥታ ልግባላችሁ። እኔን ለማታውቁኝ ቅዱስ ጎሳ ይባላለሁ። እዚህ ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። በሳምንት 2 የኮንተንት ክሬሽን ቱቶሪያሎችን ስለማስተምር እዚህ ቤት ደግሞ 8000 ሰብስክራይበር ኮንተንት ክሬተሮች ስላሉ እናንተም ተቀላቀሉት። የመጀመሪያው ፌዝ ያልኳችሁ አቴንሽን ማግኘት ነው። አቴንሽን ለማግኘት ደግሞ የሚያስፈልጋችሁ ብዙ ኮንተንት ክሬተሮች እንደዋና ነገር የሚወስዱት ቪው ነው የሚያስፈልጋችሁ ማለት ነው። ስለዚህ በዚህኛው ፌዝ ላይ ታርጌታችን ምንድነው? በተቻለን አቅም ከፍተኛ ቪውና ላይክ መሰብሰብ ማለት ነው። ቪዲዮቻችን ፐርፎርም ማድረጉ ብቻ ለዚህ ፌዝ ምርጡ ስታንዳርድ ይሆናል ማለት ነው። ነገር ግን የተቀሩትን ሁለቱን ፌዞች እስካላጠቃለላችሁ ድረስ እናንተ የምትፈልጉትን ላይፍ ስታይል መኖር አትችሉም። እዚህ ጋር ነው የዚህ ቪዲዮ ዋና ሀሳብ የሚነሳው ማለት ነው። ስለዚህ እናንተ የምትፈልጉትን ቪው ማግኘት ደግሞ እንዴት እንደምትችሉ ላሳያችሁ። መጀመሪያ የምትሰሯቸው ኮንተንቶች ቫልዩብል መሆን አለባቸው። ቫልዩብል መሆን አለባቸው ስላችሁ የሆነ የሚሰጡት ጥቅም መኖር አለበት። ዝም ብሎ ጥቅም የማይሰጡ ኮንተንቶች ሆኖ ለማንም የማይጠቅሙ ሆነው ወይ ደግሞ የማያስደስቱ ሆነው ወይ ደግሞ የእናንተን ኮንተንት በማየት ኤክስፒሪየንስ የማይሰጡ ሆነው ቪው የሚያገኙ ኮንተንቶችን አታገኙም። ሁሉም ጥቅም የሚሰጡ ናቸው፣ የሚያስደስቱ ናቸው፣ ወይ የሚያስገርሙ ናቸው፣ ወይ ደግሞ ኤክስፒሪየንስ ሼር የሚያደርጉ ናቸው። ስለዚህ ቫልዩ ያላቸውን ኮንተንቶች ልቀቁ። ዝም ብለው በየቀኑ የምናያቸው የተለመዱ ነገሮችን ዝም ብላችሁ የምትለቁ ከሆነ ምንም አይነት ፐርፎርማንስ አይኖራችሁም። የተለመዱ ወሬዎችን የምታወሩ ከሆነ የተለመደ ህይወት የምታሳዩም ከሆነ ቫልዩ አይኖራችሁም። ነገር ግን ኤክስፒሪየንስ ሼር የምታረጉ ከሆነ በተጨማሪም እውቀት የምትሰጡ ከሆነ ደስታን የምትሰጡ ከሆነ አግርቦትን የምትሰጡ ከሆነ እንዳንተ ቫልዩ ይኖራችኋል ማለት ነው። ስለዚህ የምታቀርቡት ኮንተንት ቫልዩ እንዲኖረው ማድረግ ነው እዚህ ጋር ዋነኛው ጨዋታው የሚመጣው ማለት ነው። ከኮንተንቱ በተጨማሪ ራሱ ኮንተንቱን የምታቀርቡበት መንገድ ይወስኗል ማለት ነው። ሰዎች በብዛት አሁን እየፈለጉት ያለው ኮንተንት ላይፍ ስታይል የሆነ ኮንተንት አይነት ማለት ነው። አሁን እዚህ ጋር እንደምትመለከቱት ኖርማል በረንዳ ላይ ቁጭ ብዬ የማወራውን ወሬ አይነት ነው እያሰጧቸው ያሉት። ምክንያቱም እንደዚህ አይነት ኮንተንቶችን ነው ሰዎች የሚፈልጉት ማለት ነው። ስለዚህ ፓኬጅ የምታደርጉበትን መንገድ ይወስኗል። ፕሮፌሽናል ስራ የምትሰሩ ከሆነ ኢንዲቴል የሚታዩ ነገሮችን የምትሰሩ ከሆነ ደግሞ ስቱዲዮ ውስጥ ቁጭ ብላችሁ በተስተካከለ ላይቲንግ፣ በተስተካከለ ድምጽ፣ በተስተካከለ ካሜራ ብትቀረጹ ቲክቶክ ላይ እንደምሰራው ማለት ነው የተሻለ ይሆናል ማለት ነው። የምታወሩት ነገር ብቻ ሳይሆን የምታቀርቡበትን መንገድ ይወስኗል ማለት ነው። አሁን አንድ ምግብ ዝም ብሎ በማይረባ ሳህን ቢቀርብላችሁና በአማረ መልኩ ያማረ ቦታ ላይ ቢቀርብላችሁ ያማረ መልኩ ያማረ ቦታ ላይ የቀረበው ነው ተወዳጅነት የሚኖረው። ስለዚህ ኮንተንቱ ብቻ ሳይሆን ኮንተንቱ የሚቀርብበት ማቅረቢያው ራሱ ማተር ያደርጋል ማለት ነው ቪው ለመሰብሰብ። ይሄንን የመጀመሪያውን ፌዝ ኮንክሉድ ስናደርገው ዋና ታርጌታችን ቪው ነው። ቪው ማግኘት ነው አላማችን ማለት ነው። ቪው ለማግኘት ደግሞ 2 ነገሮችን አንስተናል። የመጀመሪያው ቫልዩብል የሆነ ኮንተንት መስራት ነው። ሁለተኛው ደግሞ ፓኬጅ የምናደርግበትን መንገድ ማሻሻል ነው። ሁለተኛው ፌዝ ደግሞ ትረስት ቢልዲንግ ፌዝ ነው። እምነትን የምትገነቡበት ፌዝ ማለት ነው። ኮንተንት ክሬተር ሆናችሁ ቪው ብቻ ማሳደድ የለባችሁም። የሚያያችሁ ሰው ማመን አለበት። እናንተ ላይ ትረስት ሊኖረው ይገባል ማለት ነው። ለምሳሌ አሁን ኤጁኬሽናል ኮንተንት የምትሰሩ ከሆነ ልክ እንደኔ የምታወሩት ነገር እውነት እንደሆነ ማመን አለበት ማለት ነው። ቀልድም ከሆነ የምትቀልዱት ነገር ኳሊቲ ቀልድ የሚያስቅ ቀልድ እንደሆነም ማመን አለበት ማለት ነው። ይሄንን የምታሳምኑት ደግሞ እናንተ ራሳችሁ ናችሁ። ኤጁኬሽናል ላይ ከሄድን ኮንሲስታንትሊ ወጥ የሆነ የማይሳሳት ሪቪዎችን ነው የምሰራው፣ ኤጁኬሽን ነው የምሰጠው ማለት ነው። ስለዚህ ሰዎች ይሄንን ያምኑኛል፣ ምክንያቱም ትረስት የሚደረግ ነገር ያለው ኮንሲስታንት የሆነ ኮንተንት ስለምለቅላቸው ማለት ነው። በቀልዱ እንኳን ብንሄድ በየቀኑ ከመቀለዱ በተጨማሪም ላይፍ ስታይል ላይ ህይወቱ ላይ የሚቀልዳቸውን ቀልዶች በመናይበት ጊዜ ሪሊ ይሄ ፐርሰን ፋኒ ነው፣ ያስቃል፣ ቀልዶቹ ያስቃሉ ብለን አስዩም ማድረግ እንድንችል ያደርገናል ማለት ነው። ስለዚህ ትረስት ማግኘት መቻለው ሁለተኛው ፌዝ ማለት ነው። ምክንያቱም ትረስት ካላገኛችሁ እናንተ ኦሪጂናል እንደሆናችሁ ብራንድ እንደሆናችሁ አይታወቅም ማለት ነው። ቀጣይ ፌዝ ላይ ስለሚጠቅመን ማለት ነው ትረስት መገንባቱ። ትረስት ለመገንባት ደግሞ ማድረግ ያለባችሁ ዋነኛ ነገር ሪል ላይፍ የሆኑ ኮንተንቶችን መቅረጽ ነው። ይሄ ነገር ላይ እኔም ትንሽ ሰነፍበታለሁ፣ ነገር ግን በደንብ መስራት ያለባችሁ ይሄ ላይ ነው። በተለይ
ቀልድ ስኪት ምናምን የምትሰሩ ሰዎች በጣም ክሬቲቭ ነገር የምትሰሩ ከሆነ ሪል ላይፍ በምትሰሩበት ጊዜ ነው እናንተ ትረስት የምገነቡት ማለት ነው። ምክንያቱም ይሄ ሰው እኮ ኮንተንት ላይ ብቻ ሳይሆንም ከኮንተንት ወጣ ባለ ፎርማት ራሱ ኮንተንቱ እንደ ኮንተንቱ የሚያስቅ እንደ ኮንተንቱ የሚያስገርም ህይወት ነው እየኖረ ያለው። ስለዚህ እያቀረበልን ያለው ነገር የሚታመን ነገር ነው ብለው እንዲያስቡ ኢሜጅ ተፈጥሩባቸዋላችሁ ማለት ነው። ሁሉም ሶሻል ሚዲያ ላይ የምታያቸው እያንዳንዷ ነገሮች ጨረር ናቸው። እናንተ ላይ ሪፍሌክት የሚደረግ ጨረር ማለት ነው። ውሸትም ሊሆን ይችላሉ፣ እውነትም ሊሆን ይችላል። እሱ የኛ ጉዳይ አይደለም። ነገር ግን ይህ የምናቀርበውን ነገር ትረስት መስጠት ነው ዋናው ነገር ማለት ነው። እኛ ደግሞ ሰዎች የምናምነው ሪል ላይፍ ከአንድ ሰው ጋር አውርተን አይተነው ነው አንድን ሰው በትክክል የምናምነው አብረነው ኖረን ማለት ነው። አብረነው መኖር ስለማንችል ደግሞ ከዛ ኮንተንት ክሬተር ጋር ሪል ላይፉን የሚመስል ኮንተንት ያቀርብልናል። በዛ ጊዜ ደግሞ እኛ ልክ እንዳየነው እዛ ቦታ ላይ አብረነው እንደተጫወትን እንደሳቅን እንዳወራን ኤክስፒሪየንስ እንዳረግን ሰዎች ሆለን በኮንተንቱ ፊል እናረጋለን። ስለዚህ በዛ ጊዜ ደግሞ ዋነኛውን ነገር እናገኛለን፣ ትረስቱን ማለት ነው። በዚህ መንገድ ትረስት ቢልድ መደረግ ይችላል ማለት ነው። አሁን ሶሻል ሚዲያ ላይ አንዳንድ ኮንተንት ክሬተሮች በከፍተኛ ደረጃ ሲወገዙ ተሰማቸዋላችሁ። ለምን ካላችሁ ይሄንን ትረስት ሉዝ በሚያረጉበት ጊዜ ነው የሚወገዙት። አንዳንድ ሰው የሚያስቅ ኮንተንት ሰርቶ ህይወቱ ግን ብዙ ሰዎችን የሚበድል የሚያስከፋ ከሆነ ይሄ ሰው ለካ እኛ ላይ እንደዚህ አይነት ሾው እየሰራ እንደዚህ እየኖረ ነው ተብሎ ነው የሚወገዘው። የሆነ ሰውም የሆነ ነገር ሲያደርግ ከሚያደርገው ተቃራኒ ከተለመደው ወጣ ያለ ነገር ሲያደርግ ነው የሚወገዘው። ስለዚህ ያንን ትረስት ሉዝ በምታረጉበት ጊዜ ነው ሶሻል ሚዲያው አጌንስት ዩ የሚሄደው። አጌንስት ዩ እንዳይሄድ ደግሞ ያንን ትረስት ፑል ባክ ማድረግ መቻል አለባችሁ ማለት ነው። ኮንፍሊክቶች በሚፈጠሩበትም ጊዜ ከሰዎች ጋር ቅራኔ ውስጥም በመገቡበት ጊዜ ከናንተ ጋር እንዳይጋጭ ማድረግ መቻል አለባችሁ። ከተጋጨ ሶሻል ሚዲያው ከናንተ ኮንትሮል ውጪ ይሄድባችኋል። እንደዛ በሚሄድበት ጊዜ ደግሞ መልሳችሁ ጌን ለማድረግ ለመሰብሰብ ስለሚከብዳችሁ፣ ስለዚህ የናንተ እምነት ታማኝነታችሁ ሳይሄድ በፊት እንዳይሄድ ማድረግ መቻል አለባችሁ ማለት ነው። ነገር ግን ይሄ ሁሉ ነገር የሚፈጠረው ኦሬዲ ቢልድ የተደረገ ትረስት ላይ ነው። እኛ አሁን ግን ማሰብ ያለብን ትረስቱን እንዴት ቢልድ ማድረግ እንዳለብን ነው። እንዴት እንደሰራ ነው ካወቅን እንዴት መጠበቅ እንዳለብን የሚያቅተን ስለማይመስለኝ ማለት ነው። ትረስትን ስንገነባ ስትሮንግ ቦንድ መፍጠር መቻል ነው ዋነኛው ጨዋታ የሚሆነው ሶሻል ሚዲያ ላይ ማለት ነው። ቢውልድ አድርገነው ስትሮንግ በሚሆንበት ጊዜ አሁን ያልኳችሁ ሉዝ የመደረጉ ቻንስ ዝቅተኛ ይሆናል። እናንተንም አንደርስታንድ ያደርጓችኋል። ሶሻል ሚዲያ ላይ ልትሳሳቱ ትችላላችሁ፣ ሰው ናችሁና። ስለዚህ ስገነቡትም ኢሞሽናል ኮኔክሽን እንዲኖረው አርጉ። ሪል ለማስመሰል ሞክሩ። ፌክ የሆኑ ነገሮችን ለማስወገድ ሞክሩ። ማንነታችሁን አሳዩቸው። በሚገርም መልኩ ፓኬጅ አድርጉላቸው። አክሰፕት ያደርጓቸዋል። ምንም አይነት ማንነት በአሪፍ መልኩ ካቀረባችሁላቸው አክሰፕት ያደርጋሉ። ስለዚህ የዋሻችሁትን ህይወት ለመኖር ፕሩቭ ለማድረግ ሎያሊቲ ለመገንባት አትጣሩ። እሱ በጣም ከባድ ነው፣ ኤግዞስቲንግ ነው። አትችሉትም። ፌል ሲያደርግ ይበጠሳል። ስለዚህ በእንደዚህ አይነት መንገድ ኢሞሽናል የሆነ ስትሮንግ ቦንድ ገንብታችሁ መገንባትን ብቻ ሳይሆን ማቆየት አለባችሁ ማለት ነው። ሶስተኛውና ዋነኛው ፌዝ ላይ እንሂድ። ይሄ ፌዝ ነው ገንዘብ የሚያሰራችሁ እና ፌመስ እንድትሆኑ የሚያስፈልጋችሁን ክብር የሚሰጣችሁ ማለት ነው። ይሄ ፌዝ ደግሞ ብራንድ የምገነቡበት ፌዝ ነው። ብራንድ ቢልዲንግ እና ብራንድ ፖዚሽኒንግን የምትሰሩበት ፌዝ ነው ማለት ነው። ብራንድ ፖዚሽኒንግ ነው ለእናንተ የሚያስፈልጋችሁ ነገር ማለት ነው። ኮንተንት ክሬተር የሆነው ብራንድ ፖዚሽን ስላለው ነው። ብራንድ ፖዚሽን ማለት ተመልካቻችሁ ውስጥ የሚሰጣችሁ ቦታ ማለት ነው። ብራንድ ፖዚሽን ማለት ነው። ስለዚህ ይሄንን ብራንድና ብራንድ ፖዚሽን ለመገንባት ደግሞ የመጀመሪያዎቹ ሁለት ፌዞች ኮምፖነንቶችን አንድ ላይ በመሰሩበት ጊዜ ነው ይሄንን የምታገኙት ማለት ነው። የመጀመሪያው አቴንሽንን ለማግኘት ቪውን ማሳደድ አለባችሁ። ከዛ በኋላ ደግሞ ትረስትን ቢልድ ማድረግ መቻል አለባችሁ። ከዛ እነዚህ ሁለት ነገሮች አንድ ላይ ቦንድ ተደርጎ ኮንሲስታንትሊ ፕሮዲዩስ በሚደረጉበት ጊዜ ብራንድ ፖዚሽን ይገነባሉ ማለት ነው። እናንተ እንደዚህ አይነት ኮንተንት የምትሰሩ እንደዚህ አይነት ቫልዩ ያላችሁ ክሬተር ናችሁ ተብሎ የሰው ልብ ውስጥ ትገባላችሁ ማለት ነው። እሱን ነው የምትፈልጉት። በቃ እንደ ኮንተንት ክሬተር ይሄንን ብራንድ እና ብራንድ ፖዚሽን ነው የምትፈልጉት ማለት ነው። ብራንድ ማለት የእናንተ መገለጫ ነው። እንደዚህ አይነት የሚሰራ ኮንተንት ክሬተር ማለት ነው። ብራንድ ፖዚሽን ማለት ደግሞ እንደዚህ አይነት ኮንተንት የሚሰራ እንደዚህ አይነት ክብር ያለው ሰው ነው ብላችሁ በልባችሁ የምትይዙት ትረስት ነው ብራንድ ፖዚሽን ማለት ነው። ስለዚህ ይሄንን ብራንድ እና ብራንድ ፖዚሽን ይዛችሁ ገበያው ላይ በምትወጡበት ጊዜ የኢንፍሉዌንሰር ማርኬቲንግ ገበያው ላይ በምትወጡበት ጊዜ በአንድ ቪዲዮ 100-200 ሺህ ብር ይከፈላቸዋል ማለት ነው። ብዙ ኮንተንት ክሬተሮች ግን ፌል የሚያደርጉት መጀመሪያ ላይ እንደነገርኳችሁ የመጀመሪያውን ፌዝ ብቻ ነው የሚሰሩት።
አቴንሽን ብቻ ነው ሲክ የሚያደርጉት፣ ቪው ብቻ ነው የሚያሳድዱት ማለት ነው። ከዛ በኋላ ግን ሎያሊቲ እና ብራንድን ቢገነቡ ኖሮ አሁን የፈለጉትን ታዋቂነትና ገንዘብ ያገኙት ነበረ ማለት ነው። ስለዚህ እነዚህን 3 ፌዞች ሙሉ ለሙሉ ኮምፕሊት ስታረጉ ነው ትክክለኛ ኮንተንት ክሬተር የምትሆኑት። አብዛኞቻችን የመጨረሻውን ሁለቱን እንዘነጋዋለን፣ ሎያሊቲ አንዘነጋለን። ከዛ በኋላ ደግሞ ብራንድ ፖዚሽን እንዘነጋለን። አንዳንድ ኮንተንት ክሬተሮች ደግሞ ብራንድ ፖዚሽን ላይ ጎበዝ ናቸው፣ ሎያሊቲን ይዘነጉታል። ከዛ በኋላ የሆነ ያህል ጊዜ ታማኝ ሆነው ገንዘብ ያገኛሉ። ከዛ በኋላ ፌል ያደርጋል ሲስተሙ። ነገር ግን እነዚህ 3 ነገሮች አንድ ላይ ቢልድ በሚደረጉበት ጊዜ ውጪ ላይ እንደምንመለከታቸው ለረጅም አመታት በቃ የቴክ ኮንተንት የሚሰሩት ሁሉ ኤግዛምፕል ሰጣቸዋል። ኤምኬቢኤችዲ እና ሚስተር ሁዘቦስ ለ10 ለ20 አመታት እነሱ የነሱ ብራንድ በቃ ኢምፓየሩ ነግሶ ኖሯል። ምክንያቱም እነዚህ ሰዎች እነዚህን 3 ፌዝ ኮምፕሊት አድርገውታል ሙሉ ለሙሉ ማለት ነው። መጀመሪያ ቪውን ያሳድዳሉ፣ ከዛ በኋላ ሎያሊቲን ይገነባሉ፣ ከዛ በኋላ ብራንድ ፖዚሽን ይገነባሉ። እነዚህን 3 ነገሮች ይዘው ለረጅም ጊዜ ኮንሲስተንትሊ እየሰሩ ስለቆዩ ከዚህም በኋላ ደግሞ ተጨማሪ 20 እና 30 አመት እንደሚቆዩ እርግጠኛ ነኝ። ምክንያቱም ምንም ስህተት የሆነ ሲስተም እየሰሩ አይደለም። ፒውር ቫልዩ ለሶሳይቲው ክሬት እያደረጉ ያሉት፣ ለፕላትፎርሙ ክሬት እያደረጉ ያሉት። ከዛ በኋላ ግን በምላሹ የሚሰጡት ቫልዩ በጣም ከፍተኛና ለብዙ ሰው የሚደረስ ስለሆነ በምላሹ ደግሞ ከፍተኛ ገንዘብ እነሱን ፈልጎ ይመጣል። ከፍተኛ ክብር፣ ከፍተኛ ሰው የሚፈልጋቸው ሰው ይሆናሉ። እኛ የምንመኘውን ኑሮ ይኖራሉ ማለት ነው። ስለዚህ እንደ ኮንተንት ክሬተርነት እነዚህን 3 ፌዝ የሚያጓድል ኮንተንት ላለመስራት መጣር ነው ያለባችሁ ማለት ነው። ኮንተንት ክሬተሮች በብዛት ፌል የሚያደርጉት እነዚህን 3 ነገር የሚያጓድል ኮንተንት በሚሰሩበት ጊዜ ነው ማለት ነው። በዋናነት ግን የሚያጓድሉት ሎያሊቲ ላይ ነው። እንደነገርኳችሁ ነው ሎያሊቲ በጣም ለመሰበር ቅርብ ነው፣ ተሰባሪ ነው። የምታውቁትን ሰው እንኳን ለመጣላት በጣም ቅርብ ነን እኛ ሰዎች ማለት ነው። እንኳን ኮንተንት ክሬተር ቀርቶ ማለት ነው። ኮንተንት ክሬተሮች ጋር ትጣላላችሁ። ድሮ ተወዱት የነበረ ኮንተንት ክሬተር እንዴ ብላችሁ ትጣሉታላችሁ። ስለዚህ ሎያሊቲውን ይዞ ካልጠበቀ ነው የምትጠሉት፣ ከጠበቀ ግን ተወዱታላችሁ። ብራንድ ፖዚሽን እንኳን እንደ ትረስት የሚሰበር ነገር አይደለም፣ ጠንከር ያለ ነገር ነው። ለረጅም ጊዜ የሚቆይ ሎያሊቲ ነው ብራንድ ፖዚሽን ማለት ነው። በኮንሲስተንሲ የሚገነባ ነገር ነው። ብራንድ ፖዚሽን ደግሞ በዋናነት የሚጠቅማችሁ ለገንዘብ ነው። እኛ የምንፈልገው ደግሞ ገንዘብ ስለሆነ ብራንድ ፖዚሽን ላይ አጠንከራችሁ ስሩ ማለት ነው። ስለዚህ ቪውን አሳዱ፣ ሎያሊቲ እንዳይሰበር ስሩ። ብራንድ ፖዚሽናችሁን ደግሞ በደንብ አጠንከራችሁ ሎጂካሊ አስቡበት። እነዚህን 3 ነገሮች አያይዛችሁ ስትሄዱ በትክክል ገንዘብ አሰዶቹ ይመጣል። የምትፈልጉት ክብር፣ የምትፈልጉት ዝና፣ የምትፈልጉት መወደድ ይመጣል። ለረጅም ጊዜ ይቆያል ማለት ነው። እኔ አንዴ መጥቶ በሚጠፋ ዝና አላምንም። ምንም ጥቅም የለውም። ምክንያቱም አሳይቶ እንደ መንሳት ነው። ይሄ ደግሞ በጣም መጥፎ ነው። እኔ ማምነው ረጅም ጊዜ የሚቆይ ነገር ነው። ሀብትም ቢሆን ለዘር የሚተርፍ መሆን አለበት። ስምም ቢሆን ለዘር መትረፍ አለበት። ስለዚህ እናንተ የተጨማለቀ ስም ለሰው እንኳን እንዳታተርፉ አሪፍ ኮንተንት መስራት አለባችሁ። ለዛሬ ብላችሁ ነጋችሁን አታበላሹ። አሪፍ ኮንተንት ስሩ፣ ለቪውም ቢሆን ለትረስትም ቢሆን፣ በተጨማሪም ደግሞ ብራንድ ፖዚሽንም ለመገንባት ማለት ነው። ከነዚህ ውስጥ አንዱ ላይ እንኳን ፎል ማሰሩ ከሆነና ለረጅም ጊዜ ታግሳችሁ ምንም ስተሳሰሩ መቆየት ከቻላችሁ ሙሉ ለሙሉ ሰክሰስፉል እንደምትሆኑ እኔ እፈርምላችኋለሁ ማለት ነው። ይቅናችሁ። እኔ ቅዱስ ጎሳዬ ነኝ። ቅድም እንደነገርኳችሁ ኮንተንት ክሬሽን ነው ማስተምረው። እዚህ ጋር ምርጥ ኮንተንት ክሬሽን ኮሚኒቲ ላይ ያለው ሙሉ ሰብስክራይበሮቹ ኮንተንት ክሬተሮች ስለሆኑ እንዳተ ብትቀላቀሩ ኮንተንት ክሬተር የመሆን አቲቲዩዳችሁ እውቀታችሁ ይጨምራል። ስለዚህ ሰብስክራይብ ማድረግ እንዳረሱ፣ ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲዳርስ ሼር እና ላይክ ማድረጋችሁ እንዳረሱ። ቀጣይ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።